ኦኬ ዛሬ የምናየው ደግሞ እንዴት ነው ኢንትሮ የምንሰራው የሚለውን ነው የምናየው ማለት ነው። በመጀመሪያ ስንሰራ ቪዲዮ በጣም ብዙ ቪዲዮ ሊኖር ይችላል፣ ድምጾች፣ ቴክስቶች ሊኖሩ፣ ፎቶዎች ሊኖሩ ይችላሉ። ስለዚህ ስናስገባ በፎልደር ብናስገባቸው አሪፍ ነው። ለምሳሌ create a new bin ይለናል እዚች ጋር፣ ወይ ደግሞ ራይት ክሊክ አድርገን ኒው አይተም ኒው ቢን እዚች ጋር ማድረግ እንችላለን ማለት ነው። ከዛ ከከፈተን በኋላ ለምሳሌ ይሄን V1 አልኩት፣ ቪዲዮ 1 ቪዲዮ 2 ማድረግ እንችላለን። የተለያዩ ስሞች መጻፍ እንችላለን። ድምጽም ካለ እዚህ ጋር መተን ኦዲዮ 1፣ ፎቶ ካለም ራይት ክሊክ ብለን ፎቶ ማለት እንችላለን። ስሞች መስጠት እንችላለን ማለት ነው። ኦኬ አሁን የምንሰራው ይሄኛው ቪዲዮ ውስጥ ለምሳሌ ይሄን ደብል ክሊክ ባደረገው እዚህ ጋር ለብቻ ይመጣልኛል። ወደ ዋና መውጫ መመለስ ከፈለኩ ወደ ፕሮጀክት ሄዳለሁ። ኤ1 ለብቻ ሁሉም ፎልደር እዚህ ጋር ይደረደሩልኛልና ወዲያው አክሰስ ማድረግ እችላለሁ ሁሉንም ማለት ነው። ደብል ክሊክ ሳደርጋቸው ይመጣሉ ማለት ነው። ከዛ በመቀጠል እንዴት ነው ኢምፖርት የምናደርገው? እዚህ ጋር ቪዲዮ ላይ ገባለሁ። ወደ ፎልደር ይሄድና ቪዲዮ የሚለው ፎልደር ውስጥ ዌዲንግ የሚል አለ፣ ሰርክ ፋይል አለ። ትንሽ ደብል ካለው አጥፋው። ከዛ ቪዲዮዎችን ውስጥ በመሄድ ሁሉንም ሰሌክት በማድረግ ወይም ኮንትሮል ኤ ብለን ዘፈኗን ለብቻ እናስገባታለን። ጎትተን እነዚህ ቪዲዮዎችን እናስገባቸዋለን። ከዛ ኢምፖርት አድርጎ ሲጨርስ ወደ ኤ1 ወዳለው እንሂድ። በመሄድ ድምጹን ጎትቼ አስገባዋለሁ ማለት ነው። እዚህ ጋር ሎድ እያደረገ ነው እንደምታዩ ቪዲዮዎቹን። እሱ እስኪጨርስ ትንሽ እንጠብቀው። ከዛ ይሄ ሊስት ቪው ነው፣ ስማቸውን እያሳየ ነው የሚደረድርልኝ። ቪው አይነቱን ለመቀየር ሁለት አይነት ቪው አለ፣ ሊስት ቪው፣ አይከን ቪው እና እዚህ ፍሪ ፎርምም ይላል። ሶስተኛ ግን ብዙ እንትን አይደለም፣ ብዙ ልዩነት አይታየኝም። ኦኬ ይሄ ብዙ አድርጎ ይደረድራል። ይሄ ትንሽ ነው፣ ግን ሳይዙን መጨመር መቀነስ እንችላለን እዚህ ላይ። ሶ ቪው አይነቱን ስንቀይር ሊስት ቪው ላይ ስናደርግ በስም ነው የሚያደርግ፣ በቁጥር ነው 1 2 እያለም። አሁን እዚህ ጋር 41 43 44 እያለ ነው የሚሄደው። እዚህ አይከን ቪው ላይ ስናደርገው ይቀያየረዋል ቦታውን። ስለዚህ እዚህ ጋር በመሄድ በምን ይደርድርልን? በስም እንለዋለን። ከዛ በኋላ በስም ይደርድርልናል ማለት ነው። ከዛ በኋላ መጀመሪያ ፋይሉን አይና ራይት ክሊክ ፕሮፐርቲ ብዬ 1920 1080 እና 25 ነው። ሶ ፋይል ኒው ሲኩዌንስ እዚህ ጋር ዲጂታል ኤስኤልአር 1080 በ25 አድርጌ ሲኩዌንስ ከፈጥርለታለሁ። ሲኩዌንሱን ከፈጠርኩለት በኋላ መጀመሪያ ማደርገው ኤ1 ላይ ልሂድና ደብል ክሊክ አድርጌ ዘፈኑን ላስጀምር። ከዛ በመቀጠል ዘፈኑ እቆርጠዋለሁ። ትንሽ ወደዚህ ጠጋ። ከቆረጥኩ በኋላ ጎትቼ ዘፈኑን አስገባዋለሁ። ከዛ በኋላ ቪዲዮ ላይ ሄጄ ቪዲዮ ሲቀረጽ በቅደም ተከተል ነው የሚቀረጸው። በቅደም ተከተል ማለት መጀመሪያ ልብሳቸው፣ ጌጣቸው ምናምን ታይቶ ከዛ ሲለብሱ ምናምን እያለ ነው የሚሄደው። ሶ ለዛ ነው በስሙ በቁጥሩ መደርደሩ የፈለግነው ማለት ነው። አይዘበራረቅብንም። እኛም እንደዛ ብናደርግ የተሻለ ነው ማለት ነው። ከዛ በኋላ ከነዚህ ውስጥ እስቲ ልብስ ይሄም አለ። እነዚህን ቪዲዮዎች ማሳየት እንችላለን። ግን እኔ መመርጣት 62 ምትላለች እቺ ፎቶ 21 62 እቺ ቪዲዮ ደብል ክሊክ አደርግና በመጀመሪያ ላርጋት እንዲህ ወደ ታች ስትወርድ አድርጋለሁ። ከዛ ቆርጣታለሁ። ከቆረጥኳት በኋላ አስገባለሁ። ካስገባሁት በኋላ እንትን ዙም ላርጋት። እዚህ ጋር ካለ ምንም አይሰራም።
ካደረኩ በኋላ እዚሽ ጋር ቪዲዮ እንደምታዩት ከላይ ወደ ታች ነው የሚሆነው። ሶ እኔ ከላይ ወደ ታች አልፈለኩትም። የሆነ ነገር ከታች ወደ ላይ ሲታይ ማለት ልብሱ ጥለቱ ታይቶ ወደ ታች ከሚወርድ ባዶ ቦታ ታይቶ ወደ ጥለቱ ቢሄድ የተሻለ ነው። ስለዚህ ምን አደርጋለሁ? ራይት ክሊክ አድርጌ ስፒድ ሪቨርስ እለዋለሁ፣ ተቃራኒ አደርገዋለሁ። ድምጹን ደግሞ ቼክ ላድርገው እስቲ እና ድምጹ ማካሄዱ አንድ ሙዚቃ ጨርሶ ወደ ሁለተኛው ሲሄድ ቪዲዮዎችን መቀየር ማለት ነው። ለመልሳት አንዴ ሪቨርስ ያልኳትን ልመልስና እስቲ ጨረሰ እዚህ ጋር ማለት ነው። እቆርጠዋለሁ እንደዚህ። አሁን ራይት ክሊክ ብዬ ስፒድ ሪቨርስ እለዋለሁ። ከዛ የሚንቀጠቀጥ ነገር አለው። ስለዚህ ሁለት አይነት መንቀጥቀጥ አለ። አንደኛው የሬንደር ነው፣ ሁለተኛው ደግሞ የስታብላይዘር ነው። ካሜራው ሲቀረጽ የሚንቀጠቀጥ አለ። የሱን ካሜራ ሼክን መቀነሻ ኢፌክት ላይ በመሄድ ስታብላይዘርን ወጥቼ ሰጠዋለሁ። ከዛ ቅድም ሪቨርስን ስለሰጠነው ሁለት ኢፌክቶች እዚህ ጋር ምን ብለው ይመጣል? ስታብላይዘር እና ፍጥነት ስፒድ ካናት ቢ ዩዝድ ኦን ሴም ክሊፕ፣ ሁለት ተመሳሳይ ክሊፖች ላይ መጠቀም አትችሉም ሲለን ኮንትሮል ዜድ ብለን ወደ ኋላ ስንመለስ ቀይ የነበረው ይጠፋል። ከዛ ስለዚህ እንደዚህ ሲለን ምን እናደርጋለን? ራይት ክሊክ አድርገን ኒስት ማለት አለብን፣ ሁለት ኢፌክት አንድ ላይ ለመስጠት። ስለዚህ ወደ አረንጓዴነት ይቀየራል። ሶ ወጥቼ ሰጣ። አሁን ሰማያዊ ይሆንና መቁጠር ይጀምራል። መቁጠር ሲጀምር እኔ ወደ ታች ወርጄ ስታብላይዘር ላይ ሄድና አድቫንስ የሚለውን ዲቴል ፋስት 23 ከሆነ ዲቴል እና ፋስት አናላይዝ የሚለውን ማጥፋት አለብኝ። 20 ከሆነ ዲቴል አናላይዝ ብቻ እንለውና ሜተድ የሚለውን ወደ ፖዚሽን ስኬል እና ሮቴሽን ለቀይረዋለሁ። ቆጥሮ እስኪጨርስ እጠብቀዋለሁ። ከዛ ከጨረሰ በኋላ አሁን ፕሌስ አድርገው እንደዚህ ይመጣል ማለት ነው። ይሄ ነገር ቢጫ ካልሆነ ቀይ ሆኖ ከመጣና ቪዲዮ ቀጥ የሚል ከሆነ ኢንተር በማድረግ ሬንደር ማድረግ እንችላለን፣ ወይም ደግሞ ክሊክ አድርገን ሲኩዌንስ ሬንደር ሴሌክሽን ማለትም እንችላለን ማለት ነው። ከዛ ወደ ሁለተኛው ቪዲዮ ሄዳለሁ። ሁለተኛው ደግሞ እዚህ ጋር ጌጦች አሉ። ከነሱ ውስጥ አስገባለሁ የሆነ አንድ ጌጥ ሲቆርጬ አስገባለሁ። ከዚህኛው ቪዲዮ እኩል ቢሆን የተሻለ ነው፣ ምክንያቱም ሙዚቃው ተመሳሳይ አካሄድ ስለሚሄድ። ሁለተኛ ላይ ታች እያደረግን ነው የምንሄደው። በመቀጠል ኢፌክት ላይ በመሆን አሁንም ስታብላይዘርን ወጥቼ ሰጠዋለሁ። ከዛ በኋላ እዚህ ጋር መጥቼ ሜተድ የሚለውን ስቶፕ ፖዚሽን ስኬል እዛ አድቫንስ ላይ በመሄድ ዲቴል አበራዋለሁ። እዛ ጠብቀዋለሁ። እዛ ስንት ላይ ሆነ? 84 ነው። ጨረሰ ማለት ነው። ስታብላይዝ ይላል። ከዛ ወደ ቪዲዮ ይመለሳለሁ። እዛ ወደዚህኛው ቪዲዮ ሄድና 2164 ላይ በመሄድ ስታነሳው እኔ እቆርጣለሁ ከዚህ ጀምሮ። እዛ ስታነሳው ብቻ ነው የፈለኩት እኔ እቆርጠዋለሁ። ስታነሳው ያለውን ፓርት ይሄ ቪዲዮ ስለሚያጠር ምን እናደርጋለን? ራይት ክሊክ በማለት ስፒድ ኤንድ ዲዩሬሽን እስቲ ልቀንሰው። ስፒዱ 40 ላይ ላድርገው። አሁን እስቲ ድምጹን እንየው እንዴት ነው የሚለው።
ከዛ እዚህ ጋር ልትጠጋና ልታረገው ስትል ስታስተካክለው ቆርጥና እዚህ ጆሮዋ ላይ አርጋ ስታረገው አስገባለሁ ማለት ነው። እኩል አረጋለሁ ቪዲዮቹን ከዚህ ሳይ ትንሽ ስለሚንቀጠቀጥ አሁንም ኢፌክት ላይ በመሄድ ስታብላይዘር ሰጣለሁ። ስታብላይዘር በጣም ወሳኝ ነገር ነው። ኢቭን ጊምባል ላይ ቢሆን ራሱ ስታብላይዘር መሰጠቱ አይቀርም ማለት መንቀጥቀጡ አይቀርም ማለት ነው። ሁለተኛ ስታብላይዘር ስንሰጥ አንድ ችግር አለ። ምንድነው? በጣም የሚቀጠቀጥ ከሆነ ክሮፕ ያደርገዋል። ይሁን ልዩነቱን ነው። ስታብላይዘር ተሰጥቶትና ሳይሰጣው ይቀርባል፣ ይርቃል ማለት ነው። ይሄስ ተሰጥቶት ነው ያ ሐቢብ። ከዛ አሁን ወደ ቪዲዮ ላይ መለሳለሁ። ራሷን እያስተካከለች ነው። እስቲ ይሄን ቪዲዮ ደግሞ እናስገባው። እዚህ ጋር ሆና ዞር ስትል አስገባ። يا حبيبي وين يا 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 حبيبي وين دي نسلو نارجو رايت كليك زي 40 لارجو 5 يهون اوكي سنتر كيلو نسقي بده مساق يركض يا حبيبي وينك وين قرطالو ግልጽ አይሆን እስቲ ላስገባ። ከዛ ካለ ይሄንንም ራይት ክሊክ አድርጌ ስፒድ ኤንድ ዱሬሽን ላይ ሄዳለሁ። ስፒዱን ለ30 ላድርገው። ይሄን ደግሞ غايب علي يومين እዚህ ጋር ስታስተካክለው ማስገባት ይችላል። የሚያምረውን ፓርት እየመረጣችሁ ማስገባት ነው። ይሄንን ትንሽ ስሎው ላድርገው። يومين يا حبيبي وينك وين ቆራረኩ ከድምፁ እኩል ለመሄድ መሞከር ማለት ነው። አሁን እስካሁን ያስገባሁት እሷን ነው። የእሱንም በዚህ ቅደም ተከተል መሰረት ማስገባት ነው ማለት ነው። እና ሲንቀጠቀጥብን ስታብላይዘር በመስጠት ማለት ነው። የ1 ደቂቃ ቪዲዮ ነው የምፈልገው ከእናንተ። እስቲ ይሄንን እንየው የሰራነው። يا حبيبي وينك وين غايب علي يومين يا حبيبي وينك وين በዚህ መሰረት ከድምፁ እኩል በመሄድ መስራት እንችላለን። ከፊት ለፊቱ ስም እናስገባለታለን። ይሄንን ሁሉንም ሰሌክት በማድረግ እናስጠጋና ወደ ኢሴንሻል ግራፊክስ በመሄድ ለምሳሌ እዚህ ጋር እቺን ስም ላስገባት። ኤዲት ላድርገው። ሁሌ እንደምንለው ለምሳሌ ስማቸውን ሰሚራና
ሰሚራ ኤንድ ሰሚራና ሚዛንና ሐሰን አልኩት። ከዛ ይሄኛውን አልፈልገውም። ታችና ላይ ማድረግ ከፈለኩኝ ወደ ታች እንድቻርቂ ማድረግ እችላለሁ። ፎንቱ እዚህ ጋር መቀየር እችላለሁ። የፈለኩትን አይነት ፎንት መጠቀም እችላለሁ። ከዛ በኋላ እሺጋ ክፍተት አለች። ራይት ክሊክ ሪፕሌይ ካልኩ በኋላ ላጥፋው። በኋላ ትልቅ ላድርገው። እሺጋ ላይ አድርጌ ከፍታለሁ። ሬንደር ስላላረኩት ነው። እዚህ ቀይ የሚሆነው ፓርት ምን መደረግ ይችላል? ሬንደር ማድረግ እንችላለን። እሺ እስቲ አሁን እንየው። በዚህ መሰረት ይመጣልናል ማለት ነው። ሌሎች ስሞች መጠቀም ትችላላችሁ ማለት ነው። يا حبيبي وينك وين غايب علي يومين يا حبيبي وينك وين غايب علي يوم